በሶዶ ሀገረ ስብከት የተራራ መንፈሳዊ ጉዞ ተካሄደ። መጋቢት 26 ቀን 2018 ዓ.ም በሶዶ ሀገረ ስብከት ዓመታዊ የተራራ ጉዞ በተለያዩ መንፈሳዊ ዝግጅቶች ተከበረ። በዓመት አንድ ጊዜ የሚከበረው የተራራ ጉዞ የወጣቶች አንድነትና የእርስ በርስ ግንኙነት ለማጠናከር በማሰብ የሚካሄድ ነው። የሶዶ ሀገረ ስብከት ሐዋርያዊ አስተባባሪ አባ ማቴዎስ ተገኝ ወጣቶች ይህችን ዕለት በጉጉትና በተስፋ የሚጠብቁ ከመሆኑ አንጻር በወጣቶች ላይ ትኩረት ተሰጥቶ ሊሰራ እንደሚገባ ተናግረዋል። የሶዶ ሀገረ ስብከት የወጣቶች መሪ ካህን አባ አበበ ሜጋ በበኩላቸው ለዚህ ለዓመታዊ የወጣቶች ቀን እንኳን አደረሳችሁ ማለት በጉጉትና በተስፋ ለሚጠብቁት ይህ ልዩ ቀን ለወጣቶች የእርስ በርስ አንድነት ለማጠናከር አስፈላጊ ነው ብለዋል። ከዓመት ወደ ዓመት እየተሻሻለ የመጣው ዓመታዊ ወጣቶች የተራራ ጉዞ በቀጣይም ተጠናክሮ እንዲቀጥል እንደ ሀገረ ስብከት ብዙ ስራዎች አቅደን እየሰራን እንገኛለንም ብለዋል። የዘንድሮ ዓመታዊ የወጣቶች ተራራ ጉዞ በሶዶ ሀገረ ስብከት በተለያዩ ቀጠናዎች በደማቅ ሁኔታ መከበሩን ከሶዶ ሀገረ ስብከት ማኅበራዊ ድረገጽ ያገኘነው መረጃ ያመለክታል። እንደዚሁም በሆሳዕና በሐዋሳና በበርካታ ቁምስናዎች በአቅራቢያው ወደሚገኝ ኮረብታ የሚደረጉ የመስቀል መንገድ የጸሎት ሥነ ሥርዓቶች ተከናውነዋል።